የራሔል እናት ቤት መኖሪያ ቤት ትሄዳለች ብሎ በፍጹም ማንም አላሰበም። ዛሬ ግን ተዋረጅ ሲላት ይቺ ቅሌታም የሆነች ልጅ ምን አይነት አይነ በላ እንደሆነች አላውቅም። በእያንዳንዷ ሰከንድ ያው የእሷ ሰዎች ከሚከታተሏት በእርግጥ አሉ እነ ልዑልን የሚያዩ ለነ ልዑል የሚጠብቁ የት እንደሚሄዱ ምን እንደሚያደርጉ ከጀርባ ብዙ ነገሮች እያደረገችባቸው እንዳለችም ልዑልም ያውቃል ሰው እንደሚከታተለው። ዛሬ ግን እንግዲህ የልዑል ሰዎች ናቸው። የልዑል ሰዎች እንግዲህ ብዙ ጊዜ ሁል ጊዜ መረጃ የሚያመጡት እነሱ ናቸው። መረጃ እዚህ ቦታ እንደዚህ እንደዚህ ያለ ሲል ልዑል ደግሞ ቀጥታ ይሄዳል። እንግዲህ እንደተለመደው ይቺ ሌባ እዛ ቤት ስትገባ ሲያዩ ስልክ ይደውላሉ። ልዑል እንዲደርስ ተሎ እጅ ከፍንጅ ልትያዝ ነበር። አንዳንዴ ጊዜ ግን ይቅርታ አድርጉልኝ እና ከልዑል ሰዎች የሚናገር ሰው አለ ወይስ እሷን ለምንድን ነው ልዑል እስከሚመጣ ለምን ይጠብቃሉ? ለምን እነሱ አይዙም? እሱ እዛ እስከሚመጣ ድረስ እሷ የሆነ ሰው ሹክ ይላታል፣ ታመጣለች። ሁልጊዜ እንደዚህ ነው። ኦሬዲ ዛሬ የመጀመሪያዋ ቀን አይደለም ይቺ ልጅ ከራሔል እናት ቤት ስትመጣ። ሁላቸውም ግንኙነታቸውን ያውቃሉ፣ አብረው እንደሚሰሩም ሁሉም ሰው አውቋል። ግን አይተው እሱ እስከሚመጣ ድረስ ደውለው ገና ካለበት እስከሚመጣ ድረስ ይቺ የተለመደች ሌባ ናት። ሁልጊዜም ስራዋን ታውቃለች። የምትሄድበትን በየምትሄድበት ሁሉ የልዑል ሰዎች ከሷ እንትን አይለቁም። በቃ ልዑልን በሚሄድበት ሁሉ ከጀርባ የምታስከትለው የሊያ ሰዎች ናቸው። በዛ ሲሄድ ያበበ አለ፣ በዛ ሲመጣ አቤል ብቻ እኮ አይደለም በዚህ ስራ እየተሰቃየ ያለው፣ ማናችንም አልተረዳነውም እንጂ አሁን ላይ ሙሉ ጫና እያበዙበት ያሉት ልዑል ላይ ነው። በጣም በሰቀቀን ሰው በተወለደበት ሀገር ተሳቆ ይኖራል። ለዛውም አዲስ አበባ ውስጥ አንድ እንትን ቤት ቁጭ ብለው ሌባዎቹ እንደፈለጉ ይወጣሉ። በጣም የሚገርማችሁ ነገር የሊያ ማንነቷን ቀይራ በሜካፕ ራሷን ብስቁልቁል አድርጋ ምስኪን የኔ ቢጤ መስላ ውጭ ላይ ስትወጣ እንግዲህ ዛሬ እንትን የተባለችው እንደዛ ነው። ማንነቷን ቀይራ በቃ እነሱ እንዳያውቋት የሆነ አለባበሷን ከፊቷ ከምኗ ሁሉ ነገር እውነት እንደው ለሌላ ነገር እንደዚህ ጭንቅላቷን ብትጠቀምበት ምን አለበት? ለተንኮል ሴራ ለእንትን ለማለት ይሄን ያክል ርቀት እየሄዱ የሰውን ልጅ ድክመት የሰውን ልጅ እንትን። ሰሞኑን ደግሞ በአቤል ቤተሰቦች እንግዲህ የመጣው ትናንት ዕለትም አይታችኋል። ይህ ሁሉ ነገር እንግዲህ ከጀርባ ማን ነው ይሄ ነገር ወንጀል የሚያሰራቸው? የአቤልን ቤተሰብ እሱም የሚጠራ ይሆናል። ኦሬዲ እናቱም አጎቱም ያክስት ልጅ ያጎት የተባለው እንዳለ ሙሉ ቤተሰቡ እንግዲህ በወንጀል እንትን ብሏል። አቤል ከነገራችን ላይ ምንም የሚያስጠይቀውን ነገር የለም። አቤል ምንም አያውቅም። በዚህ ጉዳይ ላይ መጠየቅ ካለባቸው ቤተሰቦቹ፣ እናቱም ትሆን መጠየቅ ካለባት ትጠየቃለች እንጂ ሁሉ ነገር አቤል ላይ ማዞር የለባቸውም። እርግጠኛ ነኝ የእነዚህ ስራም ሊሆን ይችላል። እነዚህ ሰዎች የሚገቡበት ስላጡ ምን አውቃለሁ የእነሱም ስራ ይሆናል። አሁን ላይ እንደዚህ ሁሉ ጣጣ ሁሉ እንትን ያመጣባቸው ሰው እንዴት ነው የከፈው ግን በእናታችሁ። እኔ በጣም የሚገርመኝ ነገር የራሔል እናት ለምን አትታሰርም? እዛ ቤት ውስጥ ሌባ እዛ የእሷ ቤት ውስጥ የሚሰማሩት ከየትም ከየትም ይመጣሉ። እሷ ቤት ነው የሚጠራቀሙት። 10,000 20,000 ይሰጧታል። ይቺ ሴትዮ ምንም ነገር አልመሰላትም። ብሩ ብቻ ነው እየታያት ያለችው። ግን ከጀርባ ግን የሰውን ህይወት እንትን እያለች እያበላሸች ያለችው ዋነኛዋ ሌባ የራሔል እናት ናት። እንደውም እስካሁን ድረስ እነ አበበ እነ ሊያ ስንል ነበር። ግን አሁን ላይ ግን በጣም ነገሮቹ ስናያቸው በየደቂቃው በየሰከንዱ እንግዲህ የእሷን ነገር በጣም ምርር ነው ያደረገኝ። እኔ አንደኛ ነገር እሷ በመጀመሪያ ሀ ብሎ ሲጀመር ነገሩ ሲመጣ ሁሉም ነገር ተነግሯታል። እሷ ግን ያንን ሁሉ እርግፍ አድርጋ ትታ ጭራሽ ቤቷ ውስጥ ታበላለች፣ ታጠጣለች፣ ሌባ ትደብቃለች ቤቷ ውስጥ። እና ይሄ እንዴት ነው የማያስጠይቃት? የራሔል እናት እንዴት አያስጠይቃትም? እንዴት አትታሰርም?
እነ ልዑል እስከምትገላቸው ነው እንደሚጠብቁት። ይቺ ሴትዮ እኮ ብር ከተሰጣት ምንም ነገር ከማድረግ ወደኋላ የምትል ሴት አይደለችም። ጭንቅላቷ የተመረዘው በገንዘብ ብቻ ነው። ስለ ልጇ ሞት አስባ ስለ ልጇ እንትን በፍጹም እኔ አላቅም። እንደዚህ አይነት እናት አይቼ አላቅም። የእውነት በአንዳንድ ተንከሲስ የሆነ ሁሉም እናት ሊሰደብ ወይም እንትን ሊል ሳይሆን ይቺ ደግሞ የተለየች የሰው ምን አይነት ቃል እንደሚገልጣት አላቅም። ይህን ያክል ርቀት መሄዷ አንድ ሰው ለመጣል ልዑልና ለአቤል ይህን ሁሉ እንትን ሴራ የምታሴረው እንደውም ከነዚያኞቹ ይልቅ አሁን ብሳ የተገኘችው የራሔል እናት ናት። አንደኛ ነገር ቤቷ ውስጥ ሌባ እያስገባች እያበላች እያጠጣች እዛ ቤቷ እየደበቀች ይሄ ራሱ ሊያስጠይቃት ይችላል። ለምን እንደሆነ ልዑል እሷን ሴትዮ ወደ ህግ እንደማይወስዳት አላውቅም። ምንም የሚያስፈራው ነገር የለም። አልሰረቅም፣ አልቀጠፈም። ልዑልም ማነው አቤልም ቢሆን ምንም ነገር እንትን የለበትም። ብዙ ማስረጃዎች አሉ። እርግጠኛ ነኝ አሁን ላይ ቤተሰቦቹን እንደዚሁ አይነት ወንጀል እንዲሰሩ በድርጅታቸው ምን ባላት እነዚህ ሰዎች መጥተው እንደዚህ አሰርተዋቸው ሊሆን ይችላል። አቤልን ለመጉዳት ሲሉ ቤተሰቡ ሙሉን እንደዚህ እንትን ውስጥ የከተቱት እነዚህም ሰዎች ሊሆኑ ይችላል። በደንብ የሆነ ከጀርባ የሆነ ነገር አለ እንጂ እነዚህ ምስኪኖች አሁን የምታያቸው የአጎት የተባለው እናቱም እንግዲህ ባለፈው ቀርባ አይታችኋል። የአቤልን እናት በጣም ምስኪን ናቸው። እንደዚህ አይነት ስራ ይሰራሉ ብዬ እኔ በፍጹም አላስብም። እንትን አልለውም ከነጭራሹ። ይሄ ሆን ብሎ እንትን በእነሱ ላይ ዘመቻ የተከፈተባቸው ይመስለኛል። በደንብ ማጣራት ያለበት የእነዚህ ሰዎችን ስራ ነው። ሊያ እንደፈለገች ማንነቷን ቀይራ እንደፈለገች የኔ ምስኪን ቢጤ መስላ ትወጣለች፣ ትገባለች። እንግዲህ ያኛው አበበም የተባለውም እርግጠኛ ነኝ። ምክንያቱም ስራቸውን ያውቃሉ። ማንነታቸውን፣ አለባበሳቸውን እየቀየሩ ፊታቸውን በእንትን እየቀየሩ እንደፈለጉ እየፈነጠዙ ነው ያሉት። እዚህ ጋር እየደከሙ ያሉት ሁለት ግለሰብ ናቸው፣ ልዑልና አቤል። እንዲሁም ከጀርባ ያሉት እስከ ካሜራማኑ እነሱ ናቸው እየደከሙ ያሉት። እነዚህኞቹ ግን አለማቸውን እየቀጩ ነው። ማንም ሰው አላወቃቸውም። ከምንድነው ከ3 ቀን በፊት ሊያ ጋር ማናት ሊያ እየሄደች ሜካፕ የምትሰራባት ልጅ ከሰማችኋት፣ ሊያ ሁልጊዜ እሷ ቤት እየሄደች እንደምትሰራ ተናግራ ነበር። አንድ ቀን ጠቁማ እንደው ለልዑል እንደው ብትሰጣት ምን አለበት አልኩኝ። በቃ ተመኘው። ምክንያቱም ይቺ ሴትዮ ማንም ሰው ሊያውቃት አይችልም። አቤል ኦሬዲ 8 ወር ነው 9 ወር ቤቱ ብትቀመጥም አሁን ላይ ቢያገኛት በፍጹም ሊለያት አይችልም። ሰው አንዳንድ ጊዜ እኛ ሰው ባለባበስ ሰውን እንገምታለን። የሆነ ምስቁል ያለ ሰው ስናይ ምስኪን በቃ የተቸገረ ምናምን ነው የሚመስለን። ግን በዚህ ውስጥም ደግሞ እንደነ ሊያ አይነት እንደነ አበባ አይነት ሌባ አለ። እንደዚህ አይነት የሚያጭበረብሩ እኔ እስካሁን ድረስ ስንት ሰዎች አይቻለሁ። የአሁኑ ደግሞ አይነ በላዎች በአይናቸውን በጨው አጥበው ጭራሽ ውጭ ወጥታ እንደፈለገች መፈንጠዝ የጀመረችው ነገ ደግሞ ምን እንደምትል እናያለን። ትዕግስቱ ስጠኝ ጌታ ሆይ። በጣም ነው የሚያናድዱት። በጣም ነው የምታናድደው። አንድ የሆነች የቁንጫ እንትን የምትመስል ሴት እንደዚህ መጫወቻ ታድርጋቸው። ኧረ በስመ አብ፣ ኧረ በስመ አብ። ስንቱን በስንቱ ሰው ይቃጠላል።
የአሁኑ ግን በዛ። በቃ የራሔል እናት መታሰር አለባት። ሁላችሁም የእውነት ምንም መራራት ምንም ልጇ ስለሞተባት ምናምን እንደዚህ ማጽናናት የሚባል ነገር የለም። አያስፈልጋትም። ሴትየቱ አስመሳይ ሴት ናት። ገንዘብ ወዳጅ ሴት ናት። ሆዳም ነው። በሆዷ ነው እንትን እያለች ያለችው። የጉድ ቀን አይመሽም አለች። ምንም ቢሆን ምንም እንትን ቢሰሩ ከነ ልዑል እጅ መግባታቸው አይቀርም። ግን ለጊዜው እንደፈለጉ መሆን የለባቸውም። ለሰከንድ ራሱ ለሰከንድ ወጥተው ብርሃንን ማየት የሚችሉ ሰዎች አይደሉም። ከሰሩት ስራ መቀጣት ያለባቸው ሰዎች ናቸው። ያመጡት ዘዴ አይገርማችሁም? ማንነታቸውን ቀይረው ባልሆነ ባለባበስ በምን አያችሁ? እንዴት አይነት የሌባ ምን አይነት ስልት እንደሚጠቀሙት ተመልከቱ። እንግዲህ እስካሁን ድረስ እኔ ስንት ሰዎች አይቻለሁ። ደግሞ የአሁኖቹ ደግሞ አይነ በላዎች ናቸው። እንደዚህ እያያችኋቸው ማንነታቸውን የሚቀይሩ ሰዎች ናቸው። አይ ኢትዮጵያ መጨረሻችን ምን እንደሚሆን አላውቅም። እውነት ወንጀል በዛም ስትሄዱ ለወንጀል የሚተባበሩ ይበዛሉ። በዛም ሁሉም አንደኛ ነገር ሰው እነዚህ ሰዎች መያዝ ይችሉ ነበር። አብዛኛው ሰው ከወንጀል ይልቅ ገንዘብ የሚወድ ሰው ነው ያለው። ዝም ብላችሁ ካያችሁ ከትንሽ እስከ ትልቅ ከወንድ እስከ ሴት ገንዘብ ከተከፈላት ያለምንም እንትን ትስማማለች። ያለምንም ነገ ጠዋትም ምን እንደሚሉ አናውቅም። አበበም እርግጠኛ ነኝ ማንነቱን ቀይሮ እየወጣ እየገባ ሊሆን ይችላል። እንደነዚህ አይነት ሰዎች ናቸው ኢትዮጵያ ውስጥ የሞሉት። እኛ አላወቅንላቸውም እንጂ ብዙዎቻችን አያደርጉትም ምናምን እንላለን። ግን ስታዩ ማየት ማመን ነው በሚለው ስታዩ ትንሽ እንትን ትላላችሁ ብዬ አስባለሁ። ከእያንዳንዱ ሰከንድ የሚመጡት እንትኖች ሰዎች ምን አይነት አስመሳዮች እንደሆኑ እያያችሁ ነው። እንግዲህ ይቺ ሴትዮ መጀመሪያ ስትመጣ እያለቀሰች እያስመሰለች እነሱ እንዲያዝኑላት ብዙ ነገር ስትል ነበረ። አሁን ግን ዙራ ዙራ የገዛ የልጆቿን እንትን ቤቷ ውስጥ እያስገባች ጭራሽ እስከ መመገብ እስከ መደበቅ ድረስ። ሰው እንዴት ነው ህሊና ያለው ሰው ልጇን የገደለችባት ጠላቷን ቤቷ ውስጥ የምታበላ? በየትኛው ዓለም በየትኛው እንትን ነው የተሰምቶም ታይቶም አይታወቅም። እቺ ከየት ነው የመጣች ሴትዮይቱ? ምን አይነት ከርሳም ብትሆን ነው? ህሊና አለ። አንዳንዴ እኮ ክብር፣ አንዳንዴ በቃ ልጅቷ ኦልሬዲ ሞታለች፣ ነፍሷ ይማረው፣ አትመለስም። ግን ማንም ሰው ቢሆን የልጅን ፍትህ ማግኘት እፈልጋለሁ ብሎ ሲከራከር ነው ማየው። ይቺ ደግሞ በትንሽ በጥቃቅን እንትን እየተታለለች በብልጭልጭ ጭራሽ ለነሱ ወንጀል ለነሱ ምንድነው እያዘጋጀች ወጥመድ። ከባድ ነው። ዛሬ አሁን እሷ ቤት ምስኪን መስላ ስትገባ ታይታለች። እነ ልዑል ደግሞ ልክ ይሄን ነገር ሲሰሙ የልዑል ሰዎች እንግዲህ የሊያን እናት እንደሚከታተሏት ሁልጊዜም ራሳቸው እንትን ብለዋል ተናግረዋል። በምንኛውም እንትን ግን በጣም የገረመኝ ነገር ብልህነቷ፣ ለሌላ ነገር ይህን እንትኗን ብትጠቀመው አልኩኝ። ኦሬዲ አይተዋታል እነሱ ልጆቹ። ለምን እኔ ጥያቄ ለምን አይዟትም? ለምን ልዑል እስከሚመጣ ይጠብቃሉ? ስራዋን ታውቃለች። ይመጡብኛል ብላ እሷ እዛ ቤት ትቀመጣለች እንዴ? እሱ ገና እስከሚመጣ ድረስ ካዩት እሷን እጅ ከፍንጅ መያዝ ነው ያለባቸው። ኦሬዲ እነዚህ ልጆች ያ ምን አይነት ትሁን እንደውም አበበን ያውቁታል። ምክንያቱም ብዙ ጊዜ ከልዑል ጋር ስለነበረ የእሱን መልኩ ምኑን ያውቃሉ። የዛች ሊያ የተባለችው ግን ምን አይነት እንትን ይኑራት አያውቁም። አቤል ብቻ ነው የሚያውቀው መልኳን። ትንሽ የሚያወዛግባቸው ነገር ሊኖር ይችላል።
አላቅም ግን አሁን ደግሞ ፊቷን ስለምትቀይረው በሜካፕ በሌላ ምናምን ብቻ ማያረጉን ነገር የለም። ብስቁልቁል ብለው ነው በእግዚአብሔር ብስቁልቁል ያደርጋት፣ እንደተመኘችው ያደርግላት። የሰው ህይወት እያበላሸች ነው ያለችው። ወይነዶ 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 በስንቱ ሰው ይቃጠላል ወገን። አቤልን መልሰው እስር ቤት ለማስገባት በቤተሰቦቹ መጡበት። አሁን ደግሞ በዛኛው ሲሄድ ሲያቅታቸው ጭራሽ በቤተሰብ ድረስ እስከ መምጣት ድረስ ደርሰዋል። ምንም የማያውቁት እናቱ በእናቱ ስም እየነገዱበት ነው ያሉት። በአጎቱ ስም እየነገዱ ነው ያሉት እነዚህ ሰዎች። ምን ያክል አቤል ምን አድርጓቸው ነው ግን? ምን አይነት ስራ ቢሰራ ነው እንደዚህ አቤልን ጥምድ ያደረጉት? ከፉበት እኮ በጣም። ትዕግስቱ ስጠኝ፣ ትዕግስቱ ስጠኝ ጌታ ሆይ። እኔ የሆነ ነገር ስሰማ ጭንቅላቴ ነው የሚያመኝ። እውነት በጣም ያናድደኛል። ሰው ባልሰራው በማያውቀው ሲቀጣ ያናድደኛል። ጥፋተኛው ቁጭ ብሎ እንደፈለገ እንደሚፈልገው እየሆነ እየኖረ ምንም የማያውቀው ሲቀጣ ያናድደኛል። ነገ ጧት በእኔ ቢደርስስ ትላላችሁ? ማናችንም ለማንኛውም የዚችን ሌባ እንትን መጨመሪያ ላይ አድርጌላችሁ ታዩታላችሁ ምን አይነት ወራዶች እንደሆኑ። እንግዲህ የሰሩት በትንሹ ቪዲዮ አስቀምጥላችሁ እና ታያላችሁ። ለማንኛውም እንግዲህ የዛሬው ቪዲዮን ይመስላል። ከተመቻችሁ ቪዲዮ አዲስ ቪዲዮ ሲኖር ደግሞ አዳዲስ ነገሮች እንዲለቅላችሁ ሰብስክራይብ አድርጉ። ቪዲዮን ደግሞ ላይክ ማድረጋችሁ እንዳትረሱ። በተረፈ ለምታበረታቱኝ እህትና ወንድሞቼ ሳላመሰግናችሁ አላልፍም። ሰላምና ፍቅር ተመኘውላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ያን የዛሬው ቪዲዮ ይመስላል እንግዲህ የሊያና የዚች የራሔል እናት ጉድ እንግዲህ እናንተም መስማት ስላለባችሁ ግዴታ ማለት ነው። ለማንኛውም ይመቻችሁ፣ ሰላማችሁ ይብዛ። ባይ ባይ።